ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ ወደና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ደርሳችኋል ሰብስክራይብ አድርጉ ዛሬ በጣም አካውንተብል አድርጋችሁ በጣም ስላሳፈራችሁኝ ይቅርታ መጠየቅ ፈልጋለሁ ከዚህ በፊት የለቀኩት ቪዲዮ በጣም ዲስአፖይንት ያረጋችሁ ሰዎች አላችሁ አንዳንዶቻችሁ ደግሞ አረ በፍጹም አላየውም ያንቺን አይደለም የሷን ታሪክ ያንቺን ሪአክሽን እንኳን አላየውም ያላችሁኝ ሰዎች አላችሁ አልተቀየምኳችሁም እንደውም በጣም ነው የኮራሁት በጣም ነው ደስ ያለኝ ፎር ሎንገስት እንደዚህ አይነት ኮንተንቶችን አትዩ እያልኩ የተናገርኩት እኔው ሴትዮ ቀድማችሁኝ ኖ እንደዚህ አይነት ቪዲዮ አላየም እንደዚህ አይነት ሪአክሽን እንኳን መስማት አልፈልግም ማለታችሁ በጣም ፕራውድ እንደሆነ አድርጎኛል በጣም ኮርቼባችኋለሁና ደስ ብሎኛል እንግዲህ ስህተት ነው ብላችሁ ላሰባችሁ ሰዎች ጀስቲፋይ ላደርግ አይደለም የመጣሁት ጀስቲፋይ ላደርግ አይደለም በፍጹም ይሄንን ነገር ማየት አንፈልግም ወይም ደግሞ ኢትስ ናት ላይክ ዩ በጣም ወርደሽብናል በጣም ዲዛይን ነገር ካንቺ ማየት አንፈልግም ያላችሁኝ ሰዎች ካላችሁ እና ቪዲዮውን እንዳወርደው የምትፈልጉ ሰዎች ካላችሁ አወርደዋለሁ አልቲሜት አላማው እሱ ስላልነበረ አልቲሜት አላማዬ እንግዲህ ገንዘብም መስራት ነው ብላችሁ ታምናላችሁ ብዬ አላስብም የኔ ዲዛይር የነበረው ነገር ምንድነው መሰላችሁ ጀስቲፋይ ለማድረግ አይደለም ግን የኔን ሳይድ ኦፍ ስቶሪ ልንገራችሁ የኮንተንቶቼን የምታውቁ ይመስለኛል የኮንተንቴን ቲም የምታውቁ ይመስለኛል ቲም በአማርኛ ምንድነው ኮንተንት የሚያውጠነጥንበት ሀሳብ ይገባችኋል ብዬ አስባለሁ አንደኛ የፍቅር ግንኙነት ነው ሁለተኛ ቤተሰብ ነው ጤናማ ትዳር ጤናማ ሴትነት እና የመሳሰሉት እና አንዳንድ ጊዜ ደግሞ ከጤናማ ማንነት ወይም ደግሞ ከስነ ምግባር ውጪ የሆኑ ነገሮችን ሳይ ሪአክት አደርጋለሁ ሶ ሜጀርሊ ኮንተንቶቼ እዚህ ዙሪያ ነው ያሉት I don't think ሁሉም kind of content ላይ ቫይራል ስለወጣ ብቻ ሰርቻለሁ ብዬ አላስብም እንደዛ የምታስቡ ካላችሁ እንግዲህ ሪማይንድ አድርጉኝ በጣም ላላስተውል እችላለሁ ሶ የትኛውንም አይነት ጤናማ ያልሆነ ሀሳብ አስተሳሰብ ሲሰራጭ ኖርማላይዝ እንዳይደረግ በጣም ፍርሃት ስላለኝና የሰውን አይምሮ ኮራፕት እንዳያረግ ስለምፈራ ሪአክት አደርጋለሁ to be honest እንደዚህ አይነት ቪዲዮን ሳይ ራሴን እንደዚህ አይነትን ቪዲዮ ያየው ራሴን ሳገኝ ራሱ በጣም ነው ማፍረው በጣም ነው ክብሬን የሚነካብኝ honestly ምክንያቱም ከወሬ ከሀሜት ካሉ ባልታ ራሴን እንዴት ማራቅ እንደምፈልግ አውቀዋለሁ ግን ተምብሌኑ ላይታችሁ በጣም ዲሲቭ አለመደረግ አትችሉ ኢቭን ትላንትና ከመንገድ እየመጣው አንድ ሰው እያወራ ርዕሱን አይቼው በጣም አስጠልቶኝ ተውኩት ምናምን አለ ርዕሱን አይቶት አስጠልቶት ከተወው ግን የሆነ ሐሳብ አለመዘራት አይችልም የሆነ ምን ለማለት ፈልጋለሁ ምንድነው ምናምን የሚለውን ነገር ማሰቡ አይቀርም ዞሮ አልቲሜትሊ ዲፌንድ ላረገው ምፈልግ አንድ ኢንስቲትዩሽን ቢኖር ቤተሰብና ትዳር የትኛውም ሐሳብ ከቤተሰብና ከትዳር ጤናማ አስተሳሰብ ውጪ ከሆነ ትዳርንና ቤተሰብን ዲፌንድ ማድረግ አለብኝ ብዬ ስለማስብ ታሪኩ እንኳን እኔን ባይመጥን ታሪኩ እንኳን አሉባልታና ሀሜት እንኳን የመሰለብኝ የሰራውት ሪአክሽኖች አሉ መቼም ሶፋር ያወቃችሁኝ ሰዎች በቃ ኖዚ ሆኜ የሆነ ደስ የማይሉ ታሪኮችን እየሰበሰብኩኝ ሪአክት ታረጋለች ብላችሁ የምታስቡ አይመስለኝም that's not what I get used to ደግሞ አሁን ልነግራችሁ የምፈልገው ነገር እዚህ ጋር ጤናማ ኮሚኒቲ አለ I'm so proud of you በእውነት በጣም ነው የኮራሁት እዚህ ጋር ጤናማ ኮሚኒቲ አለ የሷ ኮንተንት ስር ያለውን ኮሜንት አስቡት ሰው ሁሉ ፕሬዝ ያረጋት ሰው ሁሉ ያደናነቃት ነው ያለው ይሄን ነገር ባጸፋው ልክ አይደለም የሚል ሰው ከሌለ ነገ ላይ አንዷም ነውሯን ይዛ መታ ፐብሊክሊ ኖርማላይዝ አለማድረግ አትችልም እንደውም አንዳንድ ኮሜንቶች እያየሁ ነው በቃ አለማመዱን አይደል በቃ ያለማመዱን ነው ያሉት ስለዚህ ዛሬ ዝም ብዬ ነገ ኖርማላይዝ ከሆነ በኋላ ከምጮ ነገ ኖርማላይዝ ከሆነ በኋላ አረ ምን ይሻላል ከምል ክብሬን እንኳን ቢነካ
ሐሜተኛ እንኳን ቢያስመስለኝ እየዞርኩኝ እንደዚህ አይነት ሐሳብ የሚዘሩትን ሰዎች እንደታየው ቁጥር አንፃር ዲስፕሩቭ ለማድረግ ነው እየሞከርኩ ያለሁት። ታውቃላችሁ ሎንግ ጎ ፌሚኒዝምን ስቃወም እዚህ የደረስኩበት ምክንያት ብዙ ሴቶች እንደ ጋርዲያን ኤንጅል አስበውት ልክ አይነት ሐሳብ እንደሆነ ተቀብለውት ስለመጡ ያንን ነገር ዲስፕሩቭ የሚያደርግ ሌላ ሰው ያስፈልጋል። ሰው ሁሉ ባለበት ነገር ላይ ኖ ኢትስ ናት ራይት ማለት አለብኝ ብዬ አስባለሁ። እኔን መቼም ሰው በምን ሌቭል እንደሚያደርገኝ ታውቃላችሁ አይደለ? እኔ ሮንግ ነው ካላልኩ እኔ ልክ አይደለም ካላልኩኝ then who ኦሬዲ ስም እንደተሰጠኝ ታውቃላችሁ። ኦሬዲ የሆነ የሚቃወመው ነገር እንዳለ ሰው እንደሚያውቅ ታውቃላችሁ። እሺ እኔ ዲስፕሩቭ ካላረኩኝ እኔ ልክ አይደለም ካላልኩኝ እሺ ማን ይላል? ሁሉም ፕሬዝ እያረጋት እኮ ነው። ሁሉም እኮ ታሪክሽ ያስተምራል እያሏት እኮ ነው። then who እሺ ሌላ ሰው ይናገር። ኔጌቲቭሊ ስለዚህ ጉዳይ ቪዲዮ የሰራ ሰው አለ? ስለዚህ ኮንተንት ኔጌቲቭሊ ቪዲዮ የሰራ አለ እንደኔ? ካለ ንገሩኝ። ዲስፕሩቭ ማድረግ ካልቻልን ኖርማላይዝ ይደረጋል። እንዳልኳችሁ ነው። በእውነት ክብሬን ይነካዋል። ኢትስ ናት ላይክ ሚ ግን ደግሞ አይ ኒድ ቱ ፋይንድ አውት ምን ለማለት ፈልጋ ነው ብዬ 2 ሰዓት ከምናምን እንኳን አይቼው እንዴት ቀኔ እንዳበላሸኝ እኔ ነኝ የማውቀው። ግን እኔ ዲፌንድ ካላረኩኝ ቤተሰብን እኔ ትዳርን ዲፌንድ ካላረኩኝ then who ጮታችሁ ይገባኛል፣ ሐሳባችሁ ይገባኛል። ግን ሰውን ሁሉ በእናንተ ልክ አትዩት። ማለት ብዙ ደግሞ ከኛ የተቃረነ ሰው አለ። እኛ በቃ እዚህ የደረስንበትን ደርሰናል ራሳችን ላይ ሰርተን። ግን ሌላ ደግሞ ልክ ናት ብሎ የሚያስብ ኮሚኒቲ አለ። ሌላ ደግሞ ጎበዝ የሚላት ሰው አለ። እቺ ሴትዮ በዚህ ከቀጠለች ነገ ምን ታደርጋለች? እያንዳንዱ ዲቴል ኤክስፕሊሲትሊ አለማውራት አትችልም። I've seen her. I don't think she's okay even. አንዲት የ10 ዓመት ልጅ እናትና አባቷን በአንድ ዓመት ልዩነት ያጣች ታላቅ እህቷ ቤት የገባች ነገር ግን ሁሌ እናትና አባትሽ የሰጠኝ ጥሪት የለም፣ ከፈለግሽ መውጣት ትችያለሽ፣ ከፈለግሽ መሄድ ትችያለሽ እየተባለች በቃላት የተሰበረች ሴት አንድ ቀን የትምህርት ቤት የመዝሙር ውድድር ልትሄድ መዝሙር ጽፋ አዘጋጅታ ትምህርት ቤቱን ወክላ ልታቀርብ ስትል የት ነው የምትሄጂው? ስለዚህ ኤክስፕሊሲትሊ ነገ ማውራቱ አይቀርም። ይሄ ነው ፍርሃቴ። ያንዳንዱን ነገር ስቃወም ዛሬን አይደለም ፈራው ነገ ነው እንጂ ማልክ እንደናንተ እኮ ክብሬን ይነካብኛል። በእውነት I work so very hard ራሴ ላይ እዚህ ጋር ለመድረስ። ይሄንን ነገር እንዴት እንደሚሸረሽረው እንዴት ኮራፕት እንደሚያደርግብኝ አውቃለሁ። ግን ነገ ላይ ከሚመጣው ዲስትራክሽን ዛሬ የኔ ክብር ቢቀርብኝ እመርጣለሁ። እና አልቲሜትሊ የተባለው ነገር ጤናማ ስላልነበረ ትዳር የሚባለውን ተቋም አታክ ስለሚያደርግ ነው ሪያክት ማድረግ የፈለኩት እንጂ አንዳንዶቻችሁ ምናልባት እንደው ቫይራል ስለወጣ ገንዘብ ለመስራት ምናምን ነው ብላችሁ ካሰባችሁ አወርደዋለሁ። በእውነት አወርደዋለሁ። በጣም ነበር ከራሴ ጋር የተገገልኩት ትላንትና በጣም። ግን I still want የእናንተን ሐሳብ መስማት ፈልጋለሁ። አይ ምንም የሚጠቅም ነገር የለውም ይውረድ ካላችሁኝ በእውነት አወርደዋለሁ። ምንም ፐርፐዝ እሱ ስላልሆነ ሐሳቡ እሱ ስላልሆነ ኢንቴንሽኔ እሱ ስላልሆነ ኢንቴንሽኔ እንዳልኳችሁ ጤናማ ያልሆነ ንግግር ስፕሬድ ተደርጓል። ሴተኛ አዳሪ ሆኜ ባሌን አስተዳደርኩኝ የሚል ነገር ተነስቷል። ሴትዮዋ ልጅ እያለች ነው ያገባችው 13 14 15 ዓመት በጣም ሕፃን ልጅ እያለች ነው። አንድን ሰው ባለትዳር የሚያደርገው ደግሞ ሁለቱም ኮንሰንት ሰጥተው አደልት መጀመሪያ ሁለቱም አደልት ሲሆኑ ነው ከ18 ዓመት በላይ ከዛን ደግሞ ሁለቱም ኮንሰንት ሰጥተው ፍቃዳቸውን ሰጥተው ሲጋቡ ነው እንጂ በቃ ማደሪያና መኖሪያ ሲጠፋቸው የገቡበት ቤት ትዳር አይደለም።
አያችሁ ጅማሮ ራሱ ጤናማ ስላልሆነ ትዳር ተብሎ መጠራት የለበትም ነው እኔ። ምክንያቱም ብዙ ሴቶችን ግራ ያጋባል። ብዙ ሰዎች እንዴ ባሏ እንዴት ገላሽን ሽጪ ይላታል አላላትም for that matter አላስቆማትም እንጂ it might be the same thing ግን they were immature ህፃናቶች ነበሩ ሁለቱም ከ20 ዓመት በታች ነበሩ probably ከ18 ዓመት በታች ስለዚህ አይነ ነገር ስፕሬድ ካረገች በኋላ አየሩ ላይ ከተለቀቀ በኋላ ኮራፕት ማድረጉ አይቀርም ሐሳብ ማስቀየሩ አይቀርም ማበላሸቱ አይቀርም አይምሮን ዲስቶርት ማድረጉ አይቀርም ለዚህ ነው ክብሬን እንኳን የተጋፋኝ ነገ ላይ ደግሞ ኤክስፕሊሲት የሆኑ ሴክሹዋል ወሬዎችን እንሰማለን መንገድ እየቀደዱልን ነው እንደዚህ አይነቶቹ ማለት ላይክ አይ ሳይድ የክርስቲያን ቻናል ተብሎ ስለ ወንድ ብልትና እንዲ ማወራት በራሱ ኢትስ አንኤቲካል ግን ማን ይናገራል ጎበዝ ጀግና ምናምን ነው የሚለው ማሱ እና እኔ ካልተናገርኩ ማን ይናገር እኔ ልክ አይደለም ካልኩኝ ማን ይናገር አንዳንዶቻችሁ ከጊዜ በኋላ ኮንተንቶችሽ ሁሉ የሰው ጉዳይ ላይ ነው የሰው ጉዳይ ሲሆን ነው ሰው እየገባው ያለው this is right this is wrong ሲባል ነው ሰው እየገባው ያለው ሪፈረንስ ፖይንት ፈለገ እንጂ ኮንተንቴን ታቆታላችሁ አይደል የሆነ ሰው መጥቶ ሲያወራ የተቀበለው ብዙሃኑ ከሆነ ልክ እንደሆነ ስለሚያስብ ብዙ ሰው አይ ብዙሃኑን ቢቀበለው ይሄ ልክ አይደለም ማለት ካልቻለን I think danger የከፋ ነው የሚሆነው በያስባለውና ምናልባት አንዳንዶቻችሁ ከሌላ ሳይድ አስባችሁት ሊሆን ይችላል የኔ ኢንቴንሽን ይሄ ነው የኔ ሐሳብ ይሄ ነው የኔ ፍላጎት ይሄ ነው ይሄ ፍላጎትሽ የኛን ፍላጎት አይመጥንም ካላችሁኝ I'll stop ግን ደግሞ ከኛ ውጪ ሌላ ኮሚኒቲ እንዳለ በደንብ አንደርስታንድ እንድታረጉት ፈልጋለሁ ከዛ አንዳንዶቻችሁን ራሱ ያገናኘን ኮንተንት ሌላ ቦታ የተሰራ ቪዲዮ ሪአክሽን ነው አይደለ ስለዚህ በዚህ መልኩ እንድትረዱት ፈልጋለሁ ላይክ አይ ሰድ ጀስቲፋይ ለማድረግ አይደለም እንዲ ለማለት አስቤ ነው ተረዱኝ ብዬ ምንም አይነት ኃላፊነት አልወስድም ልላችሁ አይደለም እንዳልኳችሁ ይሄ ቪዲዮ አይመጥነንም አውርጁ ካላችሁኝ አውርዷል so the decision is yours እሺ ዛሬ ልሰራበት የፈለኩት ጉዳይ ያልነበረም ዛሬ ማውራት የምፈልገው ጉዳይ እንግዲህ ይሄ አይሾ ስፒድ የሚባለው ልጅ ከመጣ በኋላ ስለ እንትና የጻፍኩትን ራሱ ሚስ አንደርስታንድ አርጋችሁታል ግን ማለት if you really አላቅም it's too much explanation so I don't do that so እሱ ከመጣ በኋላ እና የኢትዮጵያን ቪዲዮ ካሳየ በኋላ ብዙ አፍሪካ አሜሪካን ብዙ ጥቁር አሜሪካውያን ያለቀሱ we didn't know we were deceived ተታለን ነበር አናቅም ነበር ብለው በጣም ያለቀሱ ምናምን ቪዲዮ ይሰራሉና አንዳንዱ ሰዎች come to Africa እንዲነን እኮ በቃ እስካሁን እኮ በእንትን አይደለም የምንኖረው ምናምን ነገር ያሉ እንደውም ሪአክት ያደርጉ ነበር Man, this whole time, bro, they made us fucking think Africa was such a poor country, bro, such a place you wouldn't want to be at, bro. And Speed is single-handedly changing my perspective on life. Like the music in Africa, the culture, everything, every single aspect of Africa just makes my insides feel so good, bro. It makes me just want to leave America. Bro, I feel like America is the trap. America is the trap. The American dream is the trap. Everybody else is free, but not free from America. America's the problem, bro. Y'all probably wondering why I'm crying. I've been watching Speed streams. And I'm seeing all the love that he's getting in Angola. He's in South Africa. And he's getting massive amount of love. And the way that he was treated in Europe was disgusting. But to see him be a black man from the United States of African descent
and be able to go back to the continent and be treated like a human by civilized African people. When we've been taught that Africa is primitive, that it's dangerous, don't go back, they have this, they have that. They don't want you, they don't like you. And to see an African American man with his stature go back to the motherland and be treated with so much respect. This is what our people fought for. This is what they fought for when they fought against Jim Crow and segregation. This is what the slave revolts were about. This is what it's always been about. Is to be able to go back home to a home that you've never been and be unapologetically black and not have to think about being black. Just being able to have your natural hair and your brown skin and not be judged and not be racially profiled and not be killed. ይሄን ነገር ለምን ኮንተንት አልሰራበትም አልኩኝ ምክንያቱም I see nothing but a victim mindset ነጭ ሰው ሲናገር አልሰማው ምናልባት ፕሬስ ያደርግ ነው የሰማሁት ፕሮፓጋንዳ ነበር ምናምን ሲሉ ሰምቻለሁ ከተለቀቀ ካገኘዋቸው ቪዲዮዎች ግን አልቲሜትሊ ጥቁር አሜሪካውያን ነበሩ ሲያለቅሱ ያየሁት ጥቁር አሜሪካውያን ነበር ኢሞሽናል ሲሆኑ የነበሩት እና ሁሌ ጊዜም እነሱን እንደ ሬፈረንስ ይዛቸዋለሁ ምክንያቱም እኛን ስለሚያሳዩን የኛን አካሄድ ስለሚያሳዩን እንደ ሬፈረንስ ይዛቸዋለሁና I see nothing but a victim mindset እነሱ ላይ በጣም እየገረመኝ ነበርና አስቲማኒ ሙት አሜሪካን ሀገር ነው የሚኖሩት ሁሉም ስማርትፎን አላቸው አብዛኛው እንደውም የዩቲዩብ ኮንተንት ራሱ በቲቪ ነው የሚያዩት በስልክም አይደለም የሚያዩት ስማርትፎን አላቸው በጣም ፈጣን የሆነ ኢንተርኔት አላቸው ብዙ ሪሶርስ አላቸው አንዳቸውም ግን ከፕሮፓጋንዳ አላለፉም አንዳቸውም ግን ሪሰርች ለማድረግ የሆነ ነገር ለመጠየቅ ፍላጎት የላቸው ምናልባት ሲብሊንጎቻቸው ዘርማንዘሮቻቸው አፍሪካ ውስጥ ከሆኑ ወይ ካሪቢያን ከሆኑ ቼክ ያደርጋሉ እንጂ አንዳቸውም አፍሪካ ምን ትመስላለች የሚለውን ነገር ማሰብ አይፈልጉም ስቲል ኢትዮጵያ 77 ድርቅ ላይ ያለችውን ኢትዮጵያ ነው ስቲል በአይምሯቸው ያሉት አናድግም in their mind የተሻለ ሀገር መሆን አንችል አፍሪካ ውስጥ ስቲል ጦርነት አለ that's what they know በየጊዜው እንደው አሜሪካ ኤምባሲ የሚልከውን ሜሴጅ ታያላችኋል እኔ ያው ከወዳጆቼ ይደርሰኛልና እንትን ሀገር እንዲህ ያለ ኢትዮጵያ ውስጥ እንትን አለ ምናምን ተብሎ ይላክላቸዋል እንዴት አይምሯቸውን ሸብበው እንደያዙት ሳስበው ይገርመኛል በጣም እና በጣም የገረመኝ ነገር ለያንዳንዱ ነገር ተጠያቂ የሚሆኑት እነሱ ሳይሆኑ መንግስታቸው ወይ ሌላ ግለሰብ ነው ስሌቨሪ በ17 በ18 በ19 እሺ በ17 እና በ18 ክፍለ ዘመን በሉ ስሌቨሪ አይደል የባሪያ ንግድ የሚባለው ቀኝ ግዛት የሚባለው የዛኔ የነበረ ነገር ስቲል ጭንቅላታቸው ላይ አለ ስቲል ያኔ የነበረ ነገር ደግሞ ምን እንደሚያረጋችሁ ታውቃላችሁ ለሁሉ ነገር ሪስፖንሲብል የሚሆን አካል እንዳለ ሪማይንድ ያረጋቸዋል ሁሌ እኔ አሁን በጣም የማፍረው ብያችኋለሁ ጥቁር አሜሪካዊ ሆኖ የ20ዎቹ የ30 አመት ምናምን ሆኖ ስለ መጨቆን በቃ እኔም እኮ እንትን ተብያለሁ ተጨቁነናል ጥቁሮች ዲስክሪሚኔት ተደርገናል የሚል ወጣት ሳይ አፍራለሁ አምና ሳይን ከለር ባያዝ የለም ይያልኩ አይደለም በከለራቸው በጣም ብዙ ነገር ይደርስባቸዋል ግን ይሄ ቪክቲም ማይንድሴት የሰለባነት ስሜት የተጠቂነት ስሜት ግን በጣም ከባድ ነው ምንም አይነት ነገር እጃችሁ ላይ እንደሌለ ሁሌ ጊዜም ቢሆን በሰዎች ቁጥጥር ስር እንዳላችሁ ነው የሚነግራችሁ የነሱን ታሪክ ሴቶች ለራሳችሁ አርጋችሁ ሰዱት በጣም የሚገርመኝ ነገር 1920ዎቹ ላይ ኮንፊውዝድ የሆኑ ሴቶች መተው
ሴቶች ተጨቁነዋል፣ ሴቶች እንትን ብለዋል፣ ሴቶች መምረጥ አልቻሉም፣ ሴቶች መማር አልቻሉም፣ ሴቶች እናትና ሚስት ብቻ ናቸው፣ ሴቶች ሌላ ነገር መሆን አለባቸው ብለው ግራ የገባቸው ሴቶች የሴቶችን ጭቆና፣ የሴቶችን ቪክቲምነት፣ የወንዶችን ኦፕሬሰርነት ሁሌም ሲናገሩ ስለሰማን ስቲል ሴቶች ጭቁኖች እንደሆኑ ነው የምናስበው። ስቲል አምናሳይን ሲስተማቲክ ጭቆና የለም እያልኳችሁ አይደለም፣ ባያዝ የለም እያልኳችሁ አይደለም። ግን የጭቆና የሰለባነት ስሜት፣ ቪክቲም የመሆን ስሜት፣ የተጎጂነት ስሜት ግን ህይወታችሁን በቁጥጥራችሁ ስር እንዳታደርጉት ነው የሚያደርጋችሁ። እናንተ የሆናችሁትን የሆናችሁት ብዙ ፋክተር ስላለ ሌላ ሰው ደግሞ አሁን ያለበት ቦታ ላይ የሆነውና የደረሰው ብዙ ነገር ስለተሳካለት እንደሆነ ነው ሁሌ የምታስቡት። አንቺማ ምን አለብሽ፣ እናንተማ ምን አለባችሁ፣ እናንተማ እንዲህ ናችሁ ትላላችሁ። that's a victim mindset። እና በጣም አፈርኩ እኔ እነሱ ለሚሰሩት ኢሞሽናል ቪዲዮ። we didn't know አፍሪካ እንዲህ መሆኗን we thought you guys were still living in it። አንድ ሰውዬ ብሎኛል። ሩቅ እኮ አይደል፣ የዛሬ 2 ዓመት ነው 3 ዓመት ነው እንዴ ያለ ትልቅ ሰው ነው፣ 50 ምናምን ዓመት። እንዴት አይምሯቸውን ከተጠያቂነት እንደሚያርቀው ካያችሁ ቪክቲም ማይንድሴት በጣም ከባድ ነው፣ በጣም ከባድ ነው። ሁሉ ጊዜም ደግሞ ከዚህ ስሜት እንድትወጡ አይፈለግም። ምክንያቱም ኮንትሮል የሚያደርጋችሁ ሌላ አካል እንዳለ ካላመናችሁ በስተቀር ህይወታችሁን በእጃችሁ ትይዛላችሁ፣ የተሻለ ውሳኔ ውስጥ ትገባላችሁ። let me tell you something, no one is going to control me። ማንም ማታለል አይችልም። እኔ ፈልጌ ካልታለልኩኝ ማንም እንደተጨቆንኩ ሊነግረኝ አይችልም፣ ፈልጌ ላምነው ካልፈለኩ በስተቀር። አንዳንዶቻችሁ ሴት በመሆናችሁ በራሱ በጣም እንደምትጨቆኑ ካመናችሁ ሁሌም ቢሆን የምትሰሙትና የሚነገራችሁ ታሪክ እሱ ነው። ህይወታችሁን በእጃችሁ እንዳትይዙ ነው የሚያደርጋችሁ። ወይ ነው አላቅም ነበረ። ኢንተርኔት የለም እጅ ላይ፣ ስልክ የለም እጅ ላይ፣ ኢንፎርሜሽን የለም እጅ ላይ፣ ዘመድ አዝማት አትጠይቅም፣ ትራቨል አታረግም። they don't። ቪክቲም ማይንድሴት ህይወታችሁን በእጃችሁ እንዳትይዙ ነው የሚያደርጋችሁ። ሁሉ ጊዜም ቢሆን ተወቃሽና ተጠያቂ ሰዎች እንዳሉ ነው የሚያስታውሳችሁ። እና ቪክቲም ማይንድሴት በነገራችን ላይ በጣም ነው የሚመቸው፣ በጣም ይመቻል። ለምን እንደሚመች ታውቃላችሁ? ኢጎአችሁን ፕሮቴክት ያደርግላችኋል። እኔ እኮ ድሃ የሆንኩት እናትና አባቴ ምንም ስላላወረሱኝ ነው። እኔ እኮ ድሃ የሆንኩት ከድሃ ቤተሰብ ስለተወለድኩ ነው። እኔ እኮ ድሃ የሆንኩት ይሄን ያህል ስላልተማርኩ ነው። እኔ እኮ ድሃ የሆንኩት እንዲህ ስለሆንኩ ነው ብሎ ኢጎአችሁን ፕሮቴክት ያደርግላችኋል። ኢንስቴድ ኦፍ ጌቲንግ ብሌምድ ኢንስቴድ ኦፍ እንዴ እንዲህ እኮ መሆን ነበረብስ ነው። ኖ እኔ እኮ ምክንያት አለኝ፣ አይ ሃቭ አ ሪዝን፣ የሆንኩትን የሆንኩበት ምክንያት አለኝ ብሎ ኢጎአችሁን ፕሮቴክት ያደርግላችኋል። ብዙ ጊዜ ኢትዮጵያውያን በዚህ እንቸገራለን ብዬ አስባለሁ። እና ለኢጎአችን ቆንጆ ምክንያት ይሰጠዋል ፕሮቴክት እንዲያደርገው። በሚገርመኝ ሁኔታ ብዙ ጊዜ it feels safe to be a victim by the way ብዙ ሴቶች ጋር ያዋሉ ሴቶች ስለሆነን እንጨቆናለን፣ ይጨቁኑናል፣ በቃ ሃራስመንት ይደርስብናል፣ እንዲሆነ ነገር ይሆንብናል ብሎ ማሰቡ በነገራችን ላይ ሴፍቲ ይሰጣል። ኢንስቴድ ኦፍ ከማይታወቅ ለውጥ የሚታወቅ ህመም ይበልጣል ብዙዎቻችን ላይ ይባል የለ። ከማላቀው መልአክ ከማቀው ሰይጣን ይሻለኛል ይባል የለ። ሴፈርነት የሚሰማችሁ ቪክቲም ማይንድሴት ውስጥ ስትቀመጡ ነው። you feel safe but it's not safe። ለምን መለወጥ አንፕሬዲክተብል ነው። ይሄን ታውቁታላችሁ፣ ይሄን ሴፍ ነው ታውቁታላችሁ፣ አይታችሁታል ይሄንን ላይፍ። ስለዚህ you feel safe፣ ለውጥማ አይጠበቅባችሁ። በነገራችን ላይ ቪክቲም መሆን አቴንሽን እና ቫሊዴሽን ያሰጣል። አቴንሽን እና ቫሊዴሽን ያሰጣል። በጣም የሚገርመኝ በጣም ጤናማ ኮንተንት የጀመሩ ወንዶች ከጊዜ በኋላ ቲክቶክ ላይ በጣም ፌሚኒዝምን ሲያቀነቅኑ ሳያቸው፣ ወንድ ልጅ ፌሚኒዝምን ሲያቀነቅን እንዴት ዲስከስት እንደሚያደርገኝ ካዝ you don't read
እና በሚገርማችሁ ሁኔታ ደግሞ በጣም ነው አቴንሽን የሚያስገኝላቸው ለወንዶቹ። we love you በቃ you understand us በቃ ትረዳናለህ እኮ that we are a victim ይገባሃል እኮ ቪክቲም እንደሆነ። የከተማ ሴት ለሃራስመንት አትጋለጥም አይደለም፣ ግን እንደው ከገጠር ሴት ይልቅ በጣም ቾይስ አላት። ፈልጋ ተታላ ካልገባች ብዙ መከራ ውስጥ ላትገባ ትችላለች። እና it feels like oh you validated my emotions, you validated my victim mindset እንላለን። ወንዶቹ አቴንሽን ፈልገው ነው። በጣም ብልጦች ናቸው። ባይ ዘ ዌይ ብዙ ወንዶች ሶሻል ሚዲያ ላይ እንዲሳካላቸው ሲፈልጉ በቃ የሴቶችን ህመም ነው በቃ ግላሞራይዝ የሚያደርጉት። we see you የሆነ ልጅ እንደውም አይቻልም ለበዓል ሴቶች ባይሰሩ ኩክባ ያደርጓል። የማይፈልጉ ሴቶች አይስሩ but we enjoy it. I think አልቅሶ ይሁን አላውቅም አይኑ ቀይ ይሁን አላውቅም it looks sympathetic በቃ በጣም ርህራሄ ያለው ነው የሚመስለው። እኛስ enjoy የምናደርገው እና it feels validating በቃ victim mindset ውስጥ መቀመጥ በቃ you see me አየኸኝ ማለት ነው ታየው ማለት ነው። ዋው funny enough victim mindset ውስጥ መቀመጥ ስልጣንንና ኃይልን እንደሚነጥቀን ነው የምነግራችሁ ሁሌ። because እኔ በሰዎች ስር ነኝ። ፀሐዩ፣ ሰማዩ፣ መንግስት፣ አባቴ፣ አክስቴ፣ አጎቴ፣ አማቾቼ፣ ባሌ፣ ልጆቼ ምናምን የምንለው ነገር አለ። so they are powerful not me። እነሱ ኃይል አላቸው ነው የለኝም። እነሱ ስልጣን አላቸው ነው የለኝም። በማ ላይ በራሴው ላይ አንድ ቪዲዮ እንደውም አይቻለሁ። ቆይ ፈልጌ ያጋራችኋለሁ ካገኘሁት ለጥፈዋለሁ። People talk about black women being obese. I hate it because it becomes a way to blame us for a set of conditions that we didn't create. We are living in the Trump era. And look, those policies kill our people. And what public health practitioners think is that our stress responses in the body change our metabolism. It's literally that the racism that you're experiencing and the struggle to make ends meet actually means the diet don't work for you the same. በጣም ወፍራም ናት እና አሜሪካውያን በጣም ነው የሚበሉት ታውቃላችሁ። ጥቁር አሜሪካውያን በጣም ነው የሚበሉት። ከመብላታቸውም ይልቅ ደግሞ ጃንክ ፉድ ስለሚበሉ ጤናማ ያልሆነ ምግብ ስለሚበሉ በጣም ሰውነታቸው የተዘረከረከ እንደሆነ ታውቃላችሁ። በጣም እንደው እንትንም አለው ሬሾም አለው ከ5 አንዱ ብቻ ነው ሄልቲ ቦዲ ያለው ይባላል። በጣም ኦቢስ ናቸው። በጣም ብዙ ወፍራሞች ናቸው። so instead of appetite-ን ከመቆጣጠር ራሷን ከመግዛት ይልቅ ማንን ነው ብሌም ያደረገችው? የትራምፕን መንግስት። እኛ እኮ ዲፍረንት ሜታቦሊዝም ስላለን ነው። ስትረስ ሌቭላችንን የሚቆጣጠር ሌላ ዲፍረንት ሜታቦሊዝም ስላለን ነው እንደዚህ ወፈር ነው። how about ምግብ መቀነስስ ጃንክ ፉድ መቀነስስ? አያችሁ ሁሉ ጊዜም ቢሆን አውቶሪቲውን ለሌላ ሰው ነው የምንሰጠው። እኔ እኮ እንደዚህ የሆንኩት እንዲህ ስለሆንኩኝ ነው። እኔ እኮ እንደዚህ የሆንኩት በዚህ ምክንያት የዛሬ 10 ዓመት እኮ እንዲህ ባልሆን ኑሮ፣ የዛሬ 20 ዓመት እንዲህ ባልሆን ኑሮ፣ ያኔ አባቴ እንዲህ ያኔ እናቴ ወንድሜ እንትን ብሎኝ አክስቴ እንዲህ ብላኝ እንዲህ ባልሆን ኑሮ ብላችሁ የሆነ ቦታ አስተካርጋችኋል። በህይወታችሁ ስልጣንም ቢሆን ኃይል እንደሌላችሁ መልሳችሁ ትናገራላችሁ። ቪክቲም ማይንድሴት is very hard። በጣም የሚገርመኝ ቪክቲም ማይንድሴት በጣም ከሀፍረት ይጠብቃችኋል። በጣም ከሀፍረት ይጠብቃችኋል። የሴትዮዋን ታሪክ ሰምታችሁ እኔ I'm sorry kill me for this። ሴተኛ አዳሪነት የምርጫ ጉዳይ ነው። ብዙ በህይወታችን የሚያጋጥሙን በጣም ብዙ መከራዎች አሉ። ግን ደግሞ ለዛ መከራ ሌላ መንገድ እንፈልግለታለን እንጂ አመጽ ውስጥ አንገባም። ኃጢአት እኮ አይደለም ይሄ አመጽ ነው። በኃጢአትና በአመጽ መካከል ያለው ልዩነት ኃጢአት መሳሳት ነው። ኃጢአት ውስጥ መኖር ግን አመጽ ነው። አይደል
ተሳስታችሁ ተዋሻላችሁ፣ ተሳስታችሁ ልሰርቁ ትችላላችሁ። ሌባ መሆን እንደ ላይፍ ስታይል መውሰድ ግን በእግዚአብሔር ቃል ላይ ማመጽ ነው። ማመንዘር ኃጢአት ነው። አንዴ ትሳሳቱ ይሆናል። ስቲል የምርጫ ጉዳይ ቢሆን አሁን እንዴት ትሳሳቱ ሊሆን ይችላል። ላይፍ ስታይል ካረጋችሁ የገቢ ምንጫችሁ ካረጋችሁ አመፀኝነት ነው። አመጽ ነው እና ሼማችሁን ወይም ሀፍረታችሁን አቮይድ ያደርግላችኋል። ቪክቲም ማይንድሴት ሴተኛ አዳሪነት የገባሁት ቤተሰብ ስለሌለኝ የሚንከባከበኝ እህት ስለሌለኝ አለሁልሽ የሚለኝ ስለሌለ ልጁም ጥሎኝ ስለሄደ ነው። ልጁ ጥሏት ሲኬድ የቤት ሰራተኛ አትሆንም እንዴ? አይኮንም? የለም እዛ ጋር ሌላ ኦፕሽን አልነበረም። እግዚአብሔር ጻድቅ ነው። እግዚአብሔር ንጹህ አምላክ ነው። ከቆሻሻ ላይ ያወጣናል። አይ ኖ ግን አንዳንድ ጊዜ ቆሻሻውን እንፈልገዋለን። ብዙዎቻችን እንደዚህ አይነት ህይወት ሊኖረን ይችላል። ግን መርጠን ነው የምንቆይበት። ከጠላ ነው መውጣት ነው። የመንፈስ አሰራር አለ፣ ሰይጣን አለ፣ ምን አለ። it's a choice ቪክቲም ስትሆኑ አሁን ልክ እንደዚህ ስናገር እንዴት ቪክቲም ብሌም ታደርጊያለሽ? ቪክቲም ብሌሚንግ ነው። ምክንያቱም እውነትን ባልተረዳ በዚህ ዓለም ላይ ስለ እውነት መናገር በራሱ ግብዝ እንደሚያስብል አውቃለሁ። ግን እውነት ነው፣ ውሸትም ውሸት ነው። ጀስት ቢካዝ ቤተሰብ ስለሌለሽ፣ ጀስት ቢካዝ ፕሮቴክት የሚያደርግሽ ሰው ስለሌለ ተኛ አዳሪነት ውስጥ ስለገባሽ that doesn't mean like you don't have anything to be blamed of። ምንም ተጠያቂ የምትሆኝበት ነገር የለም። አዎ ቤተሰቦችሽ ናቸው ጥፋት ያጠፉት። አዎ ቤተሰብ ስለሌለሽ ነው። አዎ የሆነ ነገር ስለሆንሽ ነው። it's a choice. kill me for this. I wouldn't care እንዴ የማይፈልግ ላይፍ ስታይል እየተከተልን ከዛ በኋላ እንዲህ ስለሆንኩ ነው የሚባል ነገር የለም እንዴ። አመጽ ውስጥ እየገባን አይ እንዲህ ስለሆንኩ ነው አይባልም። this is victim mindset። የተጠቂነት ስሜት ችግሩ ይሄ ነው። ደግሞ ብሌም እንዳታረጉ ወይም ተጠያቂ እንዳታረጓቸው፣ even righteously judge እንዳታረጓቸው ቪክቲም ሁድ ውስጥ ስለሆኑ እና ብዙ ሰው ስለሚስማማቸውና ብዙ ሰው ቪክቲም ማይንድሴት ስላለው መናገር ማትችሉ። ይሄንን ነገር ሌላ ቦታ ላይ ለምሳሌ አሁን ይሄንን ቪዲዮ ቲክቶክ ላይ ሼር ቢደረግ አንቺ እንዴት ትፈርጃለሽ? ለምን ይፈረዳል? ፈልጋ ነው ወይ? ፈልጋ ካልሆነ መውጣት ነው። ሶሪ ፈልጋ ካልሆነ መውጣት ነው። ምን ቫሊዴት ማድረግ ያስፈልገዋል? አልፈልጉትም መውጣት ነው እንዴ? እንደዚህ አይነት ነገር አለ እንዴ? እየቆያችሁ ጤናማ ያልሆነ ነገር ልታላምዱ ነው እንዴ? I'm not saying I'm perfect. I'm not saying I'm right. ግን ራይት የሆነ ነገር አውቃለሁ። ራይት የሆነ አምላክ አውቃለሁ። እና ትልቁ ችግሩ የቪክቲም ማይንድሴት እንትን ነው የሚያደርጋችሁ፣ ሀፍረታችሁን፣ ውርደታችሁን መጠቀሚያ ነው የሚያደርገው። ቪክቲም ስትሆኑ ይሸፍንላችኋል። እኔ እኮ ቤተሰብ ኦኬ ቤተሰብ ቢኖራት አንቺ ባለጌ ቤተሰብ እያለሽ እንዴት እንዲህ ትሆኛለሽ ምናምን ትባል ይሆናል። ቤተሰብ ስለሌለኝ ነው፣ እህቴስ አቮይድ ስላረገችኝ ነው፣ እንትን ስላረገኝ ነው። ቪክቲም ማይንድሴት ችግሩ ይሄ ነው። ሰለባነት ስሜት አሁንም ችግሩ ይሄ ነው። ሼማችሁን፣ ሀፍረታችሁን፣ ውርደታችሁን እንደ ጌጥ ይዛችሁ እንድትዞሩ ነው የሚያደርጋችሁ። እኔ እኮ እንዲሆንኩት በዚህ ምክንያት ነው። አናቅም እንዴ የ10 ዓመት ልጆች ከገጠር መጥተው የሰው ቤት ሰራተኛ ሆነው አንገታቸውን ደፍተው ሰርተው ከዛ ለመማር እየሞከሩ የሆነ ነገር የሆኑ አናቅም እንዴ? እናውቃለን። so it was a choice። ለማንኛውም ሴቶች ለራሳችሁ አንድ ፌቨር ስሩ። እውነት የሰለባነት ስሜት ካላችሁ፣ የተጠቂነት ስሜት ካላችሁ፣ ቪክቲም ማይንድሴት ካላችሁ ራሳችሁ ላይ ስሩ። በቃ ለመሰላችሁ ነገ አይራራላችሁ፣ ነገ አያዝንላችሁ። ነገ አይ እንደዛ እኮ ስለሆነች ነው አይልም። ህይወት ጥሏችሁ ይሄዳል። እናንተ እዚህ ጋር እያላዘናችሁ ህይወት ጥላችሁ ይሄዳል። ስለዚህ if you have victim mindset
ኤክስኪውዝ አታብዙ። እንዲህ ስለሆንኩ ነው እኮ እንዲህ ስለሆነ እኮ ነው በዚህ መንገድ እኮ ስለሆነ ነው ብላችሁ አታለቃቅሱ። ፋይንድ ሶሉሽን። ህይወታችሁን በእጃችሁ ያዙ። ሰክሰስፉል የሆኑ ሰዎች ኤክስኪውዝ ስለሌላቸው አይደለም። ሰክሰስፉል የማይሆኑበት ኤክስኪውዝ ስለሌላቸው አይደለም። የሚቀመጡበት ኤክስኪውዝ ስለሌላቸው አይደለም። they dare to face it። በቃ ህይወት ራሱ ያስሮጣችኋል። ችግር ራሱ ያስሮጣችኋል። ቁጭ ብላችሁ ቪክቲም ሁድ ውስጥ እየኖራችሁ ህይወታችሁን አታበላሹ። ሞስት ኦፍ ኦል ጸያፍ ህይወት አላችሁ፣ ደስ የማይል ህይወት አላችሁ። አታውጡት፣ ደብቁት፣ በጓዳ አድርጉት። ምንም አይጠቅምም። ደብቁት። ህይወታችሁ የኛ ገንዘብ መለቃቀሚያ አታርጉት። ደብቁት ታሪካችሁን። በውስጥ በጓዳ ህይወታችሁ ይሁን እና ከቪክቲም ማይንድሴት ውጡ። አይጠቅማችሁ፣ ዋጋ ያስከፍላችኋል። ጓደኞቻችሁ ጥለዋችሁ ሲሄዱ እነሱ ድግምት አሰርተው ነው እንትና አስቀብረው ነው ምናምን ትላላችሁ የለፉትን ራሱ። ስለዚህ ከሰለባነት ስሜት ውጡ። ወዳችኋለሁ።